ማን ነው ድራማ እየሰራ ያለ? አንተ ያቂ ሆይ ቆይ ምንድነው በዚህ ልክ የቀየረሽ? ኢዛና እኔ በቃ ምንም ነገር መናገር አልፈልግም። በቃ ተወኝ። ትንሿ እኔን ተወኝ። አዎ ተወኝ። ቆይ እኔ ጋር መተህ እንደምትወደኝ ማስመሰሉ ለምን አስፈለገ? ለምን አስፈለገ? እኔ እንደወደድኩሽ እያስመሰልኩ ነው ያለሁት? አዎ አንተ። ትንሿ አንቺ ነሽ እኔን እንደዚህ እየተናገርሽኝ ያለሽ? እኔ አይደለሁም እየተናገርኩ ያለሁት። ስራት ነው። እሺ ቆይ በዚህ ልክ ምን አድርጌብህ ነው? ልቀቀኝ። አንተም ያው ነህ። በዓለም ላይ አንድ አለኝ የሚለው ሰው እንዲህ ካደረገኝ አንተም እንደዚህ ከማድረግ ወደ ኋላ አትመለስ። ካጠፋ ምን ሰላም አለ ብለሽ? ኢዙ ሰላም ነው? መቅደስ ነይ። ኢዙ ምንድን ነው? ሰላም ነው አይደል? ሰምኛለሽ? ዓለም ላይ አንድ ሴት አንቺ እንኳን ብትቀሪ በእንጨት አለካሽም። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ይዤላችሁ መጥቻለሁ ማለት ነው ቪዲዮ። ስለዚህ በላይክ ሼር ጀምሮ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። ዛሬ ክፍል 19ን ትንሿን ድራማ ወይም የልብ ፊደልን ይዤላችሁ መጥቻለሁ። ባለፈው ሳምንት እንግዲህ እንደምናስታውሰው ኢዙ በጣም ሰክር ብሎ ወደ ቤት ሄዶ እነ ኢዛና ቤት አድርሶት ማለት ነው። ልዑል በዛ አማካኝነት ነበረ ያለቀው ማለት ነው። ምክንያቱም ሁለቱም ቪዲዮውን አሳይተው ነበረ ማለት ነው። ዛሬ እንግዲህ በጣም የሚያስገርመው ማለት ነው በስተት ላይ ስተት ብያለውም፣ ግን ዛና ምንም አላደረገም ማለት ነው። እና ማለት ነው እንደዛ ሰክሮ ስታየው ስታረጋጋ የእናትነት አሰብኩ ብላ ማለት ነው ወይዘሮ ታለም ማለት ነው ደውላ ለመቅዴት ትጠራታለች። ልጅየው በጣም ስለሰከረ ብታረጋጊው ብዬ ትደውልላታለች ማለት ነው። መቅዴም እንግዲህ ለሴራዋ ምቹ ሆነላት። ልክ እሱ ትንሿ እያለ የተጣራ ወይ እያለች እያሳሳቀች ወይም በእንቅልፍ ልቡ እንደሆነ አውቃ ማለት ነው ጉያው ውስጥ ወይም በቅፎ ሆና ፎቶ ትነሳና ለመቅዴ ወይም ለትንሿ ትልክላታለች። መቅዴ ማለት ነው ትንሿ ያን እንዳየች በጣም ልቧ የተሰብሯን ማለት ነው። ስቅስቅ ብላ ታለቅሳለች። ለምን ታላፈቀረኝስ? ለምን ያን ያክል ሁሉ መስዋዕት ሊከፍልልኝ ቻለ? ምንድን ነውስ ነገሩ? ይህን ያክል ውድድር መድረክ ነበር ወይ? ለማንኛውም ብላ በጣም አልቅሳና ተበሳይታ ከቤት ውስጥ ልትወጣ ስትል እንግዲህ ከቤት ውስጥ ሻይ ቡና ወይም ወክ ላድርግ ብላ ለራሷ ለመጽናናት ያክል ማለት ነው እንግዲህ ዛና ማለት ነው አብዬ መጥተው ምን ይሉታል? እንዴት ነህ ሰላም ነህ ብለው አዳሩን ከጠየቁት በኋላ እታለም ትመጣለች። ልጄ እንዴት ነህ? እንዴት የሌለብህን ስካር እንኳ ሰክረህ መጣህ ዛሬ፣ ሁለተኛ ይሄ ነገር እንዳይደገም ትለዋለች ማለት ነው እናቱ። እሱም በጣም ይቅርታ እማዬ ለትናንትናው ነገር ግን እንድሞት የፈቀድሽልኝ የፈረርሽብኝ አንቺ ነሽ ብሎ እናቱን መልስ ይሰጣታል ማለት ነው። እናትም እንግዲህ በብስጭት ለእኔ መልስ መስጠት ጀመርክ በማለት ትቆጣለች። እባክሽ ብሎ እንግዲህ አብዬ ይቆጧታል ማለት ነው። ይሄንንም ወዲያው እንዳደረገ ማለት ነው ያችን ባትመጣ እኮ አታረጋጋም ወይም አትረጋጋም ነበር በማለት መልስ ትሰጠዋለች ማለት ነው። እሱም ያችል ማናት በማለት መቅዲ ናታ። መቅዲ እኮ ስትበሳጭና እንደዛ ስኮን አይቼህ ደውዬ ጠርቼላህ ነው ስትለውም በጣም ይናደድና ከዛ ተነስቶ እማዬ አንቺ ለምንድን ነው ደጋግሜ እንዲሞት የምታደርጊ? እንደ ሞትኩ እንደደከምኩ አይታይሽም ብሎ እንግዲህ ከዛ እንትን ብሎ ይወጣል ማለት ነው። ከዛ ክፍል መቅዲን ወይም ትንሿን ለማግኘትና የተሆነውን ነገር ሁሉ ለማስረዳት ማለት ነው። እንግዲህ ልዑል ደግሞ እንግዲህ አብርሽንና እንትናን ማለት ነው ቹቻን ዛሬ እዚች ቤት አተኙም ቁጭ ብላችሁ አብርሽ የሆነውን ሁሉ ማለት ኢዛናን ተከታተሉ ያልኳችሁ እንዲጠጡ ሳይሆን እንድትጠብቁት ነው። ስለዚህ የሆነውን ሁሉ ንገሩ በማለት ምንም ቢሉትም ለማንኛውም እነሱም ሊሰሙት አልቻሉም። ለማንኛውም እዛ ሶፋ ላይ መሬት ላይ እንዲተኙ ካደረገ በኋላ ማለት ነው በጠዋት እንግዲህ ቀስቅሶ ምንድን ነው የተፈጠረው ቢሉትም ትንሿ እንግዲህ ከጆሲ ጋር አስተቃቅፋ አይቷት ነው መጠጥ የጠጣው በማለት እንግዲህ መልስ ይሰጡታል ማለት ነው። ልዑልም ይህን እንደሰማ ትንሿ አለሆነ ምክንያት ይህን ልታደርግ አትችልም፣ ስለዚህ አሁን ኢዛናን ኬደን ማናገር አለብን በማለት ማለት ነው አብርሽን ትቶቹቻን ይዞ ይሄዳል ማለት ነው። እንግዲህ ገጠመኙ ደግሞ በጣም የሚገርማችሁ ነገር ኢዛና ማለት ነው ሊያናገራት ትንሿን እየሄደ እያለ ከጆሲ ጋር ያያታም ማለት ነው። እሱም ምን እያደረግሽ ነው በማለት ይጠይቃታል። ምንም አላደረግኩም፣ ምን አደረግኩ በማለት መልስ ትሰጠዋለች ማለት ነው። እሱም ያደረግሽውማን ከሰውዬ ጋር ምን ትሰሪያለሽ ሲል ነበር የጠየቃት። ከዛም እሷም አንተ የምታደርገው ነው
አንተ ቆይ ምን አይነት አስመሳይ ሰው ነህ በማለት እንግዲህ ትናገሯለች። ቆይ አንቺ ምንድን ነው በዚህ በፍጥነት የቀየረሽ ምንድን ነው ሆንኩ የምትይው ስትል ተከላከላትን ፎቶ እንግዲህ በፍጥነት አስወታ በስልኳ ታሳይባለች። ኢዛና የመናገር አቅሙ ራሱ አንደበቱ በጣም ተዘግቶ ነበረ ማለት ነው። እዛው ቆመበት እንግዲህ ለፍልፋ ትታው ትሄዳለች ማለት ነው። እዛው እያለ እንግዲህ ጓደኞቹ ቹቻና ልዑል ይመጣሉ ማለት ነው። ምንድን ነው ቹቻ ለምንድን ነው እንዴት ከጆሲ ጋር ምናምን ብሎም ሲጠይቀው እነዚህ ተምረገጽ ካልጠፉ ሲጀመር እኛ ምንም ሰላም አናገኝም በማለት ቹቻ እንግዲህ እንትን ይላል ማለት ነው። እሱ ምን ብሎ አንድ ነገር እንድታደርጉልኝ እፈልጋለሁ ወደ ቤት ሄደን እናውራ ሲልም እንግዲህ መቅቤ ትመጣለች እየተክለፈለፈች ማለት ነው። እሷም እንግዲህ ወንዶች እንዴት ናችሁ ብላ እንግዲህ ምንም እንዳላወቀ ለማስመሰል ስታረግ ከዛም ይዞ ነይ ቶሎ ማን ፈልጌሽ ነው ይላታል። እሱ ምን እንደፈለገ ስጠይቀው አይ ጠጋ በይኝ ብሎ እንግዲህ በጥፊ አንድ ያቀርንቷታል ማለት ነው። ከመሬት ነው የደባለቀት ማለት ነው። ከዚህ ምድር ላይ አንድ ሰው ብትቀሪ ማለት አንቺ ብቻ በምድር ላይ ሴት ብትቀሪ በእንጨት አለካሽም እንኳን በእጅ አንቺ ቆሻሻ ወራዳ ብሎ እንግዲህ ለማንኛውም ህይወትህን ገና ከዚህ የበለጠ ጀሃነብ ነው የማደርግልህ እኔ መታሀይ ስትለው ገና አጠፋሻለሁ ብሎ እሱም ዝቶባታል። እሷም ከዚህ የበለጠ ሴራ እንደምትሰራ እኔ ግን እንዴት አንጀቴ ቅቤ እንዴጠጣ እንዴት አድርጎ እንዳቀረናት ማለት ነው። ለእሷ እንትን ይገባታል ማለት ነው። እና እንግዲህ ከጆሲም ጋር እንግዲህ ሻይ ቡናውን እምቢ ብላ ማለት ነው ለብቻዋ ቁጭ ማለትም መርጣለች ትንሿ ማለት ነው። ለብቻዋ ቁጭ እንዳለች እንግዲህ አብዲ በገንዘብ ከፍለውት ጆሲ የሚከታተላት ማለት ነው። እንዴት ነሽ ብሎ ቁጭ ብሎ በርቀት እያየሽ ነበር ብቻሽን ይኸውልሽ እኔ ቆንጆ ከበኋላ ማለት ከጀርባሽም ከፊትሽም የሚጫጩትን ሰዎች ትተሽ ልብሽን ብቻ ስሚ ትለዋለች። ለምን ግልጽ አታደርግልኝም ስትለውም አይ ያልኩሽ ይሄንኑ ነው ብሎ እንግዲህ ይሄንኑ ይነግሯት እንግዲህ ግራ ሳይገባት ግራ አጋብቷት ይሄዳል ማለት ነው። አብዲ ቢነግራት ደስ ይለው ነበረ። ነገር ግን ይሄ ነገር መናገር እንደሌለበት ወይም ስራውን እንደማጣት ስለቆጠረው ጥሏት ሄዷል ማለት ነው። እንግዲህ መቅዲ ስለተመታች ሴቶቹ ሁሉ ሰብስባ እነ እዩን ብቻ ጓደኞቿን ሁሉ ሰብስባ ማለት ነው መቅደስንም ሳትቀር ማለት ነው። ስለዚህ ሰብስባ ወንዶቹ ላይ ዛሬ አጠር ያለ እርምጃ ወስደን እናፈትናቸዋለን ብላለች ማለት ነው። ለዚህ ደግሞ የምትጠቀምባቸው ማንነው ቹቻ ናት። ቹቻ ገና ያተባለውን ስለሚያወራ እሱ የወሬ እንትን ቁልፍ የሆነናም ብላ እንግዲህ በእሱ ነው ልትበቀላቸው ያሰበችው ማለት ነው። እና እንግዲህ በጣም አዝነዋል ማለት ነው። ወደ ቤት ከገቡ በኋላ እንግዲህ ሁሉንም ነገር እንግዲህ ቤት ውስጥ ቁጭ ብለው እንትን ያላሉ ማለት ነው። እናቱ ቤት ሄደው ማለት ነው ማድረግ ያለባቸውን ሁሉ እንዲያደርጉ ይነግራቸዋል ማለት ነው። ያኔ ማገዝ ያለባቸውን ማለት ነው። ይሄን ነገር ያደረግኩት ለራሷ ብዬ ነው ብሎ እንግዲህ ከእነሱ ከተለያየ በኋላ እኔ እዛ ብቻዋን ሆና የምትቀመጥበት ቦታ ሄጄ ላግኛት ብሎ እንግዲህ ይሄዳል ማለት ነው። እንትና ሲሄድም እንግዲህ ማየት አልፈልግም አንተን ሂድልኝ ስትለው 10 ደቂቃ ብቻ ድጋሚ ስለማታገኘኝ አታስቢ ብሎ እንግዲህ ጊዜውን ሲሰጣት ማለት ነው። እኔ ትናንትና አንቺን ላይገኝሽ ስወጣ ከጆሲ ጋር ተቃቅፈሽ ነበረ፣ ስለዚህ ተናድጄ ጠጥቼ ነበረ። ከዛ በኋላ ያለውን ነገር ግን መስማት አልፈልግም ስትልም መስማት አያስፈልግሽም እኔ ልንገርሽ ሲላትም ለማንኛውም እንደምትወዳት ራሱ በስልክ ደውላ አሰምታኛለች ስትለውም እሱንም ያደረግኩት ለራስሽ ለነገ ህይወትሽ ብዬ ነበረ። ነገር ግን አንቺ ግን እውነት ትንሿ አንቺ ከሆንሽ እንደዚህ የምትናገሪው እኔ አላቅሽም በማለት እንግዲህ ሁለተኛ ዳግም አይኗን እንደማያት ነግሯት እንግዲህ ኢዛና ከዚህ ካጠገቧ ሄዷል ማለት ነው። በጣም እሷም እንግዲህ ተጎድታለች እያለቀሰች ነው ማለት ነው። ስጠራውም አልሰማም ብሏታል። እንግዲህ እና ቤላም ወደ ቤት ገብተው መመካከር እንዳለባቸው ሊነጋገሩ ገብተዋል ማለት ነው። ጋይስ ግን በጣም ከባድ ነው ትንሿ